ከ1 ሚሊዮን ብር ጀምሮ አመቻችተናል። ያንን ዋጋ አግኝተው ይሄን የመሰለ ሎኬሽን ላይ በጥራት ተገንብቶ ስቲም ሳውና ኖሮት ሆቴል ሪሴፕሽን ኖሮት ፐርፌክት የሚባል ነገር አብዛኛው ከ40 ምናምን በላይ የሚሆኑ ኤምባሲዎች እዛ አካባቢ ነው የሚገኙት። አፍሪካ ህብረት ፊት ለፊት አለ። ይሄ ማለት በጣም የውጭ ዜጎች መከራየት የሚፈልጉበት አካባቢ ነው ማለት ነው። በ2 ሚሊዮን ብር ሙሉ ክፍያ ወይም 200 ሺህ ብር ቅድመ ክፍያ ከፍለው መግዛት የሚችሏቸውን ሱቆች በመሸጥ ላይ እንገኛለን። ከ86 ካሬ ጀምሮ ባለ 1 መኝታ እስከ 186 ድረስ ባለ 3 መኝታ አፓርትመንቶች አሉ። ወደ 5 ሚሊዮን አካባቢ ወይም ወደ 4.8 አካባቢ ቅናሽ አድርገናል። ሬንት ማድረግ ቢፈልጉ ራሳቸው መኖር ቢፈልጉ መልሰውም ደግሞ ነገ ከነገ ወዲያ አትርፈው መሸጥ ቢፈልጉ በጣም ጥሩ የሆኑ ኳሊቲ የሆኑ ፕሮፐርቲዎችን ነው በመሸጥ ላይ የምንገኘው። ለቀቅ ያሉ ናቸው። ኢቨን መዘዋወሪያ ቦታዎች ለምሳሌ እንደ ኮሪደር፣ እንደ ደረጃ፣ እንደ ሊፍት ያሉ ቦታዎችን ከዛ ውጭ ደግሞ ኢቨንት ምናምን ማዘጋጃዎችን ቦታዎች ራሱ ደግ ሆነን ነው እየሰጠን ያለ ነው። እኛ ስንሸጥ ቫልዩ ነው የምንሸጠው፣ ጣራ ግድግዳ ምናምን አይደለም። እሱ የትም አለ። በጣም በቂ የሆነ ኢንፎርሜሽን ማግኘት አለባቸው። ካምፓኒው ማን ነው፣ ከዚህ በፊት ምን አስረክቦ ያውቃል፣ ከዚህ በፊት የሰራቸው ቤቶች ምን ይመስላሉ የሚለው ነገ ከነገ ወዲያ ቤታቸውን እንዲያገኙ ሴኪዩር እንዲያደርጉ የሚያደርጋቸው መሀል የሚሰሩ ዱ ዲሊጀንስ ወይም ቀድሞ ማጣራት ነው። ሰላም ጤና ይስጥልን ውድ የስለ ቢዝነስ ሚዲያ ተከታታዮቻችን እንደምን አላችሁ? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። ለቤት ፈላጊዎች በሙሉ በአይነቱ ለየት ያለ የፋሲካን በዓል ምክንያት በማድረግ ልዩ የሆነ ቅናሽ የተደረገበት ቤትም ሱቅም ለየት ያለ ፕሮግራም ዛሬ ይዘንላችሁ መጥተናል። ምን አይነት ናቸው? ካሬያቸው ስንት ነው? በምን አይነት ዋጋስ ነው የቀረቡት? ማን ነው ይሄንን ኦፈር ይዞልን የመጣው የሚለውን ደግሞ ሰፋ አድርገን የምናይ ነው የሚሆነው። ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እንድታዩ ከወዲሁ እየጋበዝኩኝ ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው ደግሞ እኔ ሊና ብርሃም ነኝ። በካሜራማን ናኦል አለ። ወደ ፕሮግራም ሰላም እንዴት ነሽ? እግዚአብሔር ይመስገን። እንደምን አለ? አለው። እንኳን ደህና መጣሽ ወደ ሪያሊቲ ሪል ስቴት። በጣም አድርጌ አመሰግናለሁ። እንኳን ሰላም ቆየ። እሺ፣ እኔ ቃላው እባላለሁ። የሪያሊቲ ሪል ስቴት ሽያጭ አማካሪ ነኝ። አሁን የምንገኘው መሀል ቦሌ መድኃኒዓለም የሪያሊቲ ፕላዛ ላይ ነው። እሺ፣ እንግዲህ እዚህ ሙሉ ለሙሉ ኮመርሻል የሆነ የ8ኛ ፕሮጀክታችን ነው። 100% አስረክበን አሁን ሰዎች እየተጠቀሙበት ያለ ነው። ይሄኛውን ላስጎብኝሽ። ደስ ይለኛል። እንግዲህ እንደገባን የምናገኘው ይሄን በጣም የሚያምር ኦፕን ዳውን ነው። ግራውንድ ላይ አብዛኛው ካፌና ትላልቅ ብራንድ ያላቸው ሱቆች ናቸው። ከዛ እስከ 4ኛ ድረስ ሙሉ ለሙሉ ኮመርሻል ነው። ከ5ኛ ደግሞ እስከ 13ኛ ያለው ሙሉ ለሙሉ የቢሮና ለሌሎች አገልግሎቶች የሚውሉ ሱቆች ናቸው። ወደ ውስጥ ደግሞ በደንብ ገብተን አሳይሻለሁ። እዚህ ላይ ምን አለ? ዲስፕሌዎች አሉ። በጣም አነስ ያሉ ዲስፕሌዎች፣ በጣም ትንሽ ዋጋ የምንሸጣቸው በጥሩ ብር የሚከራዩ ዲስፕሌዎች አሉ። እነሱን ላሳይሽ። ደስ ይለኛል። እሺ። እና እንደምታየው ሰርኩሌሽኑ ራሱ በጣም ሰፊ ነው። ከግራውንድ ጀምሮ እስከ 4ኛ ድረስ ኦፕን ዳውን መኖሩ እያንዳንዱ ሱቅ በደንብ ኤክስፖዝድ እንዲሆን ሰው ገብቶ ሁሉንም ሱቅ እንዲያየው። እንደምታየው ደግሞ ይሄ ሰርኩሌሽን ኤሪያው በጣም ሰፊ ስለሆነ ሰው ኢዝሊ የሚተላለፍበት ምንም ጠበበ ነገር የሌለበት ማለት ነው። እንደዛ ሆኖ ነው የተሰራው። በጣም ቆንጆ ተደርጎ የተሰራ ሱቅ ነው ያለን። ካፌዎች አሉት፣ ጸጉር ቤት፣ የውበት መጠበቂያዎች አሉት፣ በጣም ብዙ ኮስሞቲክስ ቤቶች አሉት፣ ትልልቅ ልብስ መሸጫዎች አሉት እና ደግሞ አምባሳደር ወይም ደግሞ አፍሪካ ህብረት ጋር ያለው ሳይታችን ላይ የምንደግመው ልክ እንደዚሁ የምንደግመው ግራውንድ ፕላስ 4 ድረስ የንግድ ሱቅ የሆኑ አሉ። አሁን ለምሳሌ እዚህ ጋር ያሉት ዲስፕሌዎች ከ10 ካሬ ጀምሮ ያሉ ዲስፕሌዎች ናቸው። ልክ እንደነዚሁ ደግሞ እዛው ሳይት ላይ ፊት ለፊት አስፋልት ላይ ያለው አፍሪካ ህብረት ያለው ሳይታችን ላይ ምን ደግሞ ይሆናል ከ1ኛ ፎቅ ጀምሮ እስከ 4ኛ ፎቅ ድረስ 10 ካሬ ዲስፕሌዎችን በ2 ሚሊዮን ብር ሙሉ ክፍያ ወይም 200 ሺህ ብር ቅድመ ክፍያ ከፍለው መግዛት የሚችሏቸውን ሱቆች በመሸጥ ላይ እንገኛለን። ተመሳሳይ ልክ ከዚሁ ጋር አንድ አይነት ነው የሚሆነው። እዚህም ላይ ደግሞ መግዛት የሚፈልጉ ሰዎች ነበሩ። በእነሱ ሪኩዌስት መሰረት ነው ያንን ሱቆች መስራት የጀመርነው። ስለዚህ በጣም ንግድ በጣም አትራፊ የሆኑ ለማከራየትም ቆንጆ የሆኑ ሱቆችን እየሸጥን ነው ማለት ነው። ከዚህ በተጨማሪም ደግሞ 1ኛ ፎቅ ላይ ሄደን 10 ካሬዎቹን ሌሎች አማራጮችንም ደግሞ በደንብ ማየት እንችላለን። እንግዲህ 1ኛ ፎቅ ላይም ከ10 ካሬ ጀምሮ የተለያዩ ብዙ አማራጮች አሉ። እንደምታዩት ትልልቅ ሱቆች ወደ አስፋልት ፊታቸውን ያዞሩም አሉ። አት ሴም ታይም ደግሞ ዲስፕሌዎች 10 ካሬ ዲስፕሌዎችን ሁሉንም ነገር አሟልተን እየጠበቅናቸው ነው ማለት ነው። ስለዚህ ይህንን ራሱን ነው እዛ ጋር የደገመው። ስለዚህ ወደ አስፋልት ፊታቸውን ያዞሩ በጣም ሰፋፊ ካሬዎችን ጨምሮ እስከ 10 ካሬ ድረስ ሌሎች አማራጮችን አሉን ማለት ነው። ለምሳሌ አሁን እዚህ ጋር ብታዩ የምትመለከቸው 10 ካሬ ሱቅ ነው። የራሱ የሆነ ካርታ ያለው ነው። ከሊፍት አጠገብ ነው የሚገኘው። በጣም አክሰሰብል ነው። ኦፕን ዳውኑ ፊት ለፊትም ደግሞ ስለሆነ ሰዎች ሲገቡ ሲወጡ የሚመለከቱት ነው ማለት ነው። ግራ በቀኝ መታየት ይችላል። ልክ እንደዚህ አይነት ይህንን አይነት ፕላን ይህን አይነት
አቀማመጥ አፍሪካ ህብረት ፊት ለፊት ላይ ዋና አስፓልት ላይ እሱ ራሱን እየደገምነው ነው ማለት ነው። ከዛ ውጪ ይህ ህንፃ ባካፕ ጀነሬተር፣ ከርሰ ምድር ውሃ፣ በየወለሉ ደግሞ የወንድና የሴት መጸዳጃ ቤቶች 3 ሊፍት የያዘ ነው። ከነዚህ ሊፍቶች ውስጥ አንደኛው የእቃ ነው፣ ሁለቱ ደግሞ የሰው ሆኖ እንደምታየው በጣም በሚያምር ሁኔታ ፓናሮሚክ ያሉ ሊፍቶች ተገጥሞለታል። እዛኛው ሳይት ላይም ልክ እንደዚህ ነው የሚሆነው ማለት ነው። ስለዚህ ይሄኛው ነው ቀጥታ እዛ ይሄኛው እዛኛው ላይ እንደግመዋለን። ይሄ የሚለያየው ምንድነው? ከአራተኛ በኋላ ይሄ የቢሮዎች ናቸው፣ ያኛው ደግሞ ከአራተኛ በኋላ መኖሪያ ቤቶች ነው የሚሆኑት ማለት ነው። ያሉትን ሱቆች ወክ እያደረግን ማየት እንችላለን። ደስ ይለኛል። አይሻ አሁን እንደምታያቸው እነዚህ ዲስፕሌዎች የምንላቸው እንደዚህ አይነቶች ናቸው። ካርታ ይወጣላቸዋል። ኦፕን ዳውንም አለው በደንብ ወደ ላይም በደንብ የሚያሳይ ነው። ለእይታም ደግሞ በጣም ማራኪ ተደርጎ ነው የተሰራው። እውነት ለመናገር ትክክል በጣም ያምራል። ግራውንድ አሁን ለምሳሌ ግራውንድ ላይ ያለ ሰውና ላይ ያለ ሰው ብዙ ዲስአድቫንቴጅ አይኖረው። ምክንያቱም በደንብ ኦፕን ዳውን ስለሆነ ታች ሆኖ ላይ ያለው ሱቅ ይታያል፣ ላይ ሆኖ ታች ያለውን ሱቅ ማየት ይቻላል። ስለዚህ በጣም ፍሎ ያለው ኮሪደሩም እንደምታየው በጣም ሰፊ ተደርጎ የተሰራ ነውና እዚህ ላይ ሱቅ ያላችሁ ሰዎች በጣም እድለኞች ናቸው። እዚህ ያመለጣችሁ ሰዎች ደግሞ እዛ ላይ ሌላ ሁለተኛ እድል አለ ማለት ነው። ስለዚህ መግዛት ይችላሉ ማለት ነው። በጣም ደስ ይላል። እነዚህን የመሳሰሉ ሱቆች አስጎብኝተኛል። ሰዎች እነዚህን ሱቆች መግዛት ቢፈልጉ ቤቶቹንም ጭምር ምን አይነት ነገሮችን ማድረግ አለባቸው? ካሬያቸው ስንት ነው? ዋጋቸውስ የሚለውን እስቲ ሰፋ አድርገህ ብታወራለህ። በጣም ጥሩ። አሁን ስለ ሪያሊቲ ማን ነው፣ ከዚህ በፊት ምን ሰርተዋል፣ አሁንስ ምን እየሸጠ ነው የሚለውን ሁሉንም ዲቴል ቢሮ ገብተን እናወራለን። ደስ ይለኛል። እሺ እሺ አረፍ በይ። እሺ አመሰግናለሁ። እንዴት አየሽው ሱቃችን? በጣም ቆንጆች ነበሩ። ጉብኝታችን በጣም ደስ የሚል ነበረ። ጥሩ ቆይታ ነበር ያደረግነው። እንግዲህ ቢሮ ከተመለስን አይቀር እስቲ ስለ ድርጅታችሁ እስከዛሬ ስለገነባችሁት ግንባታ አንዳንድ ነገሮችን በለ። ሪያሊቲ ሪል ስቴት እንግዲህ ከ10 ዓመት በፊት ወደ ሪል ስቴት የገባ ድርጅት ነው። ከዛ በፊት ኮንስትራክሽን ላይ ነበረ ሲሰራ የነበረው። አሁን ከ10 ዓመት በፊት ደግሞ ወደ ሪል ስቴት ኮንስትራክሽን ገብተን በዚህ 10 ዓመት ጊዜ ውስጥ 9 ፕሮጀክቶችን አስረክበን አሁን ደግሞ 10ኛ እና 11ኛ ፕሮጀክቶቻችን እያስረከብን እንገኛለን። እኛ እንግዲህ የምንገነባው ዋና ከተማ መሀል ከተማ ሳር ቤት ቦሌ ላይ ያሉ ሳይቶችን ነው። ከዚህ በፊት ደግሞ የገነባናቸውን ሳይቶች ያዩ ደንበኞቻችን በጣም ሪኩዌስት ስለሚያደርጉን እነዚህን ሳይቶች ደግሞ እዛው በቅርብ ርቀት ላይ እየደገምናቸው እንገኛለን። ለምሳሌ አፍሪካ ህብረት ጋር ከሳር ቤት ካናዳ ኤምባሲ አጠገብ ካለው ሳይታችን በጣም በቅርብ ርቀት እየደገምነው እንገኛለን። ዲፕሎማት ቁጥር 2 አፓርትመንታችንን በጣም ብዙ ሰዎች ያውቁታል። እዛው 100% ያለቀ አለ። ከሱ አጠገብ ሁለተኛው አፓርትመንታችን እየደገምን እንገኛለን። አሁን ደግሞ በቅርብ ጊዜ እዚሁ ቦሌ መድኃኔዓለም ጋር 100% ሽያጭ የጨረስ ነው። በአጭር ጊዜ ውስጥ ቢያንስ በ3 ወር ጊዜ ውስጥ ለሽያጭ እንዳወጣ ነው ሙሉ ለሙሉ ቤቱን ሸጠን የጨረስ ነው ሳይት አለ። ሌላው ደግሞ ፒያሳ ወዳጅነት ፓርክ አጠገብ የሚገኝ 4000 ካሬ ላይ ያረፈ ሪያሊቲ ፓላስ ብለን የምንሰራው ከ600 በላይ ዩኒቶችን የያዘ በጣም ቅንጡና ትልቅ አፓርትመንት በመገንባት ላይ እንገኛለን። እንዳልኩሽ እሱ ላይ ሽያጭ ገና አልጀመርንም። ነገር ግን ለሽያጭ ልናወጣው ጥቂት ጊዜ ስለቀረን ቀድሞ የሚፈልጉ ደንበኞችን በጣም ሪኩዌስት እንደረጋለን። ሪያሊቲ ብዙ ጊዜ ሰው የምንቸገረው ምንድነው ከገነባም በኋላ ሰዎች ቶሎ ያልቅባቸዋል። አሁን እንዳልኩሽ የቦሌ መድኃኔዓለም ሳይቱ ላይ አጠቃላይ 36 አባወራ ነው ያለው። 36ቱም አባወራ ገዝተው ጨርሰዋል። የሚፈልግ ሰው ከዚህ በኋላ ቢመጣ እሱ ላይ አይኖርም ማለት ነው። ነገር ግን እነዚህ ሳይቶች ላይ በተመሳሳይ ሁኔታ አሚኒቲዎችን፣ ፋሲሊቲዎችን በደንብ ፐርፌክት አድርገን ሰርተን እነሱ ላይ ደግሞ እየሰራ እንገኛለን። ስለዚህ እዚህኛው የፒያሳው ሳይት ላይ በዊሽ ሊስት እየመዘገብን ነው ማለት ነው። እና ሪያሊቲ ባጭሩ ይሄንን ይመስላል። ዋና ከተማዎች ላይ የከተማችን ዋና ቦታዎች ላይ በጣም ኳሊቲ ያላቸውን ያልተለመዱ አሚኒቲዎች፣ ስቲም ሳውና፣ ጂም በጣም ስታንዳርድ በሆነ አሰራር ሰርተን እያቀረብን እንገኛለን። እና ሰዎች እኛ ጋር ሲገዙ የሚያገኙትን ቫልዩ ልነግርሽ አልችልም። በጣም ጥሩ የሆነ ቫልዩ ነው የሚያገኙት። ሬንት ማድረግ ቢፈልጉ፣ ራሳቸው መኖር ቢፈልጉ፣ መልሰውም ደግሞ ነገ ከነገ ወዲያ አትርፈው መሸጥ ቢፈልጉ በጣም ጥሩ የሆኑ ኳሊቲ የሆኑ ፕሮፐርቲዎችን ነው በመሸጥ ላይ የምንገኘው ማለት ነው። በጣም አሪፍ። ከዚህ በፊት የተለያዩ አይነት ሪል ስቴቶችን በምናይበት ጊዜ የተለመዱ ሎኬሽኖች አሉ። እናንተ መሀል ከተማ ላይ ብቻ በሚባል ደረጃ ቀደም ብለን እንደጠቀስክልኝ አብዛኛውን ሳይቶቻችሁ መሀል ከተማ ላይ ነው እና ይህ ምርጫችሁ ለተጠቃሚዎች ወይም ደግሞ ለደንበኞቻችሁ ምን አይነት አድቫንቴጅን ከማሰብ አንጻር ነው እነዚህ ሎኬሽኖች የምትመርጡት? ሰፋ አድርገህ ንገረኝ። የሪያሊቲ ሞቶ አንደኛው ምንድነው እኛ ማንኖርበትን ቤት አንሸጥም። ምክንያቱም እንደ ድርጅት እኛ ራሳችን ገንብተን ልንኖርበት ምንፈቅደው ቤት መሆን አለበት። ስለዚህ አንድ ሰው ሲገዛው ራሱ ሊኖርበት የሚችለው ቤት ነው። ካልፈለገው ደግሞ አከራይቶ ገቢ ማግኘት የሚችልበት ነው ለኢንቨስትመንት ፐርፐስ። ያ በጣም ማተር ያደርጋል ሎኬሽኖቹ ማለት ነው። ለምሳሌ ሳር ቤትና አፍሪካ ህብረት አካባቢ ያሉ ሳይቶች
ሳይቶቻችን አብዛኛው ከ40 ምናምን በላይ የሚሆኑ ኤምባሲዎች እዛ አካባቢ ነው የሚገኙት። አፍሪካ ህብረት ፊት ለፊት አለ። ይሄ ማለት በጣም የውጭ ዜጎች መከራየት የሚፈልጉበት አካባቢ ነው ማለት ነው። ስለዚህ ያ ሎኬሽን ስንመርጥኛ አንድ ሰው መኖር ከፈለገም ሎኬሽኑ በጣም የሚታወቅ አካባቢ ነው። የኮሪደር በጣም የለማበት በጣም የሚገራርሙ ፋሲሊቲዎች ያሉበት አካባቢ ነውና ለራሱም ከሆነ የሚሆነው ለአከራዩም ቢል ደግሞ በውጭ ምንዛሬ አከራይቶት በጣም ጥሩ ብር የሚያገኝበት ኦፖርቹኒቲ ያሉ ሎኬሽኖችን ነው የምንመርጠው። ቦሌም ብቲ ከኤርፖርት ለምሳሌ ወደ 500 ሜትር አካባቢ ነው ቦሌ መድኃኒዓለም የሚገኘው። እዛ ጋር ያሉ ሳይቶች አሉ። ቦሌ ደንበል፣ የደንበል ደግሞ ስትራቴጂክ ሎኬሽን ነው። አፍሪካ ህብረትም በዚህ በኩል አለ። በዚህ በኩል ደግሞ ወደ ቦሌ ለመሄድም በጣም ቅርብ ነው። ወደ ፒያሳም የአዲስ አበባ ሴንተር የሚባል ሎኬሽን ነው እና ሰው እዛ ቢኖር ህይወቱ በጣም ይቀልለታል። አት ዘ ሴም ታይም እዛ ደግሞ መቶ የሚከራይም ሰው በጣም የሚፈለግ ዲማንድ ያለው ሎኬሽን ነው እና እኛ ስንሸጥ ቫልዩ ነው የምንሸጠው። ጀስት ቤትና ጣራ ግድግዳ ምናምን አይደለም። እሱ የትም አለ። ነገር ግን አንድ ሰው ሊገዛበት ያሰበውን ቫልዩ የሚያገኘው ሪያሊቲ ጋር ነው ብለን እናምናለን። ለምሳሌ ለማከራየት ቢፈልግ ጥሩ ያከራየዋል። ለመኖር ቢፈልግ ህይወቱን በጣም ፐርፌክትሊ ሲምፕል አድርጎ መኖር የሚችልበት ቤቶችን እኛ ጋር ያገኛል። ኢንቨስትመንት ቢፈልግ እኛ የምንሸጥባቸው ዋጋዎች ከተማው ላይ ካሉ ዋጋዎች በጣም ፌር የሆነ ዋጋ ነው። ስለዚህ ያንን ዋጋ አግኝቶ ይሄን የመሰለ ሎኬሽን ላይ በጥራት ተገንብቶ ቅድም ደግሞ እንዳልኩሽ እነዚህ ስቲም ሳውና ኖሮት ሆቴል ሪሴፕሽን ኖሮት ኦልሞስት ምንም ፐርፌክት የሚባል ነገር ነው እና ስለዚህ ይህንን ሁሉ ነገር ሪያሊቲ ጋር ማግኘት ይችላል። ይሄ ሁሉ ቫልዩ አንድ ቦታ ላይ እኛ ጋር ማግኘት ይችላል ማለት ነው። በጣም አሪፍ። ዛሬ ስለመጣንበት አዲሱ ነገር እናውራና ምንድነው ለየት ያለ ነገር ይዛችሁልን የመጣችሁት? እንግዲህ በዓልም እየቀረበ ነው። ዲስካውንት ሊሆን ይችላል ወይም ደግሞ ይዛችሁት የመጣችሁት አዲስ ሀሳብ ሊሆን ይችላል። ሲሰፋ አድርገን ደግሞ እናውራ። በጣም ጥሩ። እኛ አሁን ለፋሲካ በዓል ብዙ ኦፈሮችን ይዘን መተናል። ብዙ ሳይቶችን ይዘን መተናል። የሚሸጡ ቤቶች ብቻ አይደለም ደግሞ ቅድም እንዳሳየሽ የንግድ ሱቆችንም ልክ በዚሁ ስታንዳርድ ይዘን መተናል። ስለዚህ ለራሱ መኖሪያ የሚፈልግ ሰው፣ ለኢንቨስትመንት የሚፈልግ ሰው፣ የንግድ ሱቅ የሚፈልግ ሰው፣ አፓርትመንት የሚፈልግ ሰው ሁሉንም እኛ ጋር ማግኘት ይችላል ማለት ነው። ለምሳሌ ስለ ሳይቶቻችን ስነግርሽ አፍሪካ ህብረት ጋር ያለው ሳይታችን ላይ የንግድ ሱቆችም አፓርትመንቶችም አሉት። የንግድ ሱቆቹ እስከ 4ኛ ድረስ እንደ ሞል ስታንዳርድ ሆኖ የተሰሩ በጣም ለመገበያየት ጥሩ የሆኑ የንግድ ሱቆችን ነው እየሸጥን ያለ ነው። ወደ ቡልጋሪያ የሚወስደው አስፋልት አለ፣ ወደ ሜክሲኮ የሚወስደው አስፋልት አለ፣ ወደ መካኒሳ የሚወስደው አስፋልት አለ እና ወደ ለታ እሱ መስቀለኛ ጋር ነው የሚገኘውና በጣም ቆንጆ የሆነ ሎኬሽን ነው። ሚክስድ ዩዝ አፓርትመንት ነው። እዛ ላይ ቅድም እዚህም እታች እንዳሳየሽ አይነት ሱቆች ዲስፕሌዎች ከ10 ካሬ ጀምሮ የራሳቸው ካርታ የሚወጣላቸው ዲስፕሌዎችን ከዛ ውጭ ደግሞ የተለያዩ ስፋት ያላቸው ለልብስ ቤት፣ ለካፌ፣ ለውበት መጠበቂያ፣ ለሳሎን፣ ለተለያዩ ለቢሮም የሚሆኑ ሱቆችን እዛ ላይ በመሸጥ ላይ እንገኛለን። ለምሳሌ አሁን የዲስፕሌውን ብነግርሽ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ እነሱ ሱቆች በመሸጥ ላይ ይገኛሉ። 10% ነው ዳውን ፔመንት እዛ ላይ ማድረግ የሚጠበቅባቸው። ዋና አስፋልት ላይ ያለ ሰፈር ነው። ከላይ ደግሞ ነዋሪዎችም አሉ። ስለዚህ ከላይ ለምሳሌ ከ140 ምናምን በላይ ነዋሪዎች አሉ። ለእነሱ ራሱ አሁን ሱፐር ማርኬት የተለያዩ ነገሮች ቢደረግበት ኦልሬዲ ገበያ ያለው አካባቢ ነው ማለት ነው እና በጣም የሚፈለግ ዋና አስፋልት ላይ ያለ ሳይታችን ነው። እሱ ላይ ደግሞ ባለ 2 መኝታ ጀምሮ ከ110 ካሬ ጀምሮ የተለያዩ አማራጮች እስከ ባለ 3 መኝታ በጣም ቆንጆ አድርገን እየሰራን ነው። እሱ ላይ ለኢንቨስትመንትም ለመኖሪያም በጣም ምቹ የሆኑ ቤቶች አሉ ማለት ነው። ሌላው ምንድነው የቦሌ ደንበል ጋር ያለው ቦሌ ደንበል አጠገብ 100% የጨረስነው ሳይት አለ። እሱ ሳይታችን ላይ ከዚህ በፊት የነበሩ ሰዎች ገዝተው መድገምም የፈለጉ ነበሩና ግን ያው ስቶክ ጨርሰን ስለነበረ ግን እዛው አጠገብ 10 ሜትር ዲፍረንስ ላይ አፓርትመንቶችን ከ86 ካሬ ጀምሮ እየሸጠን እንገኛለን። ልክ እንደዚህኛው ደግሞ በጣም በኳሊቲ ተሰርተው ከ2 ዓመት በኋላ የሚረከቡ ቤቶችን በ10% ቅድመ ክፍያ ማግኘት ይችላሉ ማለት ነው። በጣም ደስ ይላል። እናንተን ከሌሎቹ ምንድነው ለየት የሚያደርጋችሁ? ከዛ በተጨማሪ ደግሞ እንደ አንድ የሽያጭ ባለሙያ ሰዎች ቤትም ሱቅም ከመግዛታቸው በፊት ምን አይነት ቅድመ ሁኔታዎችን ማወቅ አለባቸው? ምክንያቱም ያው ቤትም ሱቅም ሲገዛ ትልቅ ገንዘብ ነው ፈሰስ የሚደረገውና ሰዎች እንደዚህ አይነት ገንዘባቸውን ከማፍሰሳቸው በፊት መጀመሪያ እነዚህን ነገሮች ማወቅ አለባቸው የምትለውን ነጥብም አንሳለን። በጣም ጥሩ ጥያቄ ነው ያነሳሽው። ሁለተኛውን ስመልስልሽ ሰዎች ሱቅ ላይ ወይም ቤት ላይ አፓርትመንት ላይ ኢንቨስት ማድረግ ከመጀመራቸው በፊት ማወቅ ያለባቸው ስፔሻሊ ስለሚገዙበት ካምፓኒ በጣም በቂ የሆነ ኢንፎርሜሽን ማግኘት አለባቸው። ሪሊ ካምፓኒ ደግሞ ዲፕ ዳውን ገብተው ካምፓኒው ማን ነው፣ ከዚህ በፊት ምን አስረክቦ ያውቃል፣ ከዚህ በፊት የሰራቸው ቤቶች ምን ይመስላሉ የሚለው ነገ ከነገ ወዲያ ቤታቸውን በደንብ እንዲያገኙ ሴኪዩር እንዲያደርጉ የሚያደርጋቸው ይሄ መሀል የሚሰሩ ዱ ዲሊጀንስ ወይም ቀድሞ ማጣራት ነው እና ስለዚህ ይህንን ቢሰሩ አሁን ከተማችን ላይ ከምንሰማው ከእንደዚህ አይነት ነገር ይቀረፋል ብዬ አስባለሁ። ለምሳሌ የእኛን ድርጅት ብታዩ እንደነገርኩሽ 9 ሳይቶችን አስረክበናል። ይሄ ራሱ በጣም ትልቅ ማሳያ ነው ነገ ከነገ ወዲያ እንደምናስረክብ። አሁንም ላይ ደግሞ ያሉንን ሳይቶች ደንበኞች መጥተው ቢያዩ ሁልጊዜ አክቲቭ ናቸው፣ በስራ
ስራ ላይ ናቸው። ምንም አይነት የሚቆይ የሚዘገይ ነገር የለም። ሪያሊቲ የሚታወቀው እንደውም ካለበት ቀን ቀድሞ በማስረከብ ነው። ስለዚህ አሁን ወደ መጀመሪያው ጥያቄ ስመለስልሽ አንደኛው ሪያሊቲ ከከተማ ውስጥ ካሉ ሪል ስቴቶች በጣም የሚለየን ቀድመን ማስረከባችን ነው። ወይ በተባለው ጊዜ እናስረክባለን፣ ከቻለ ደግሞ ቀደም ብለን እናስረክባለን። ለምሳሌ ሳር ቤት ካናዳ ኤምባሲ አጠገብ ያለው ሳይታችንን 2 ፕሮጀክቶች ናቸው ካናዳ 1 እና ካናዳ 2 ብለን እየሸጥን የነበረው። በጣም ከጊዜው ቀደም ብለን ኦልሞስት ወደ 6 ወር ቀድመን ነው በማስረከብ የምንገኘው እና ይሄ አንዱ ማሳያችን ነው። ሌላው ደግሞ ሎኬሽን ነው። ሪያሊቲ በጣም ለኢንቨስትመንት ምቹ የሆኑ ሎኬሽኖችን ማለት የተረጋገጡ በጥናት ከዚህ በፊት ካሉ ነገሮችን በጣም የተረጋገጡ ወደፊት የሚለማ ሰፈር ወይ ወደፊት ፖቴንሻል ያለው ሰፈር ሳይሆን አሁን ላይ በተረጋገጠ ደረጃ ለኢንቨስትመንት አዋጭ የሆኑ ቦታዎች እየመረጠ ነው ቤቶችን የሚሰራው። ለምሳሌ ሎኬሽኖቻችንን ካየሽ መሀል ቦሌ ላይ ያለን፣ አፍሪካ ህብረት አለን፣ እንዲሁም ደግሞ በቅርብ ይመጣል ያልኩሽ ደግሞ ፒያሳ ወዳጅነት ፓርክ ላይ ይሄ አዲስ አበባ ውስጥ አሉ የተባሉ ዋና ዋና ሎኬሽኖች ናቸው። አንደኛው እሱ ነው። ሌላው ደግሞ ዋጋችን ነው። ዋጋችን ነው ለመናገር ካለው ገበያ አንጻር እና ከምንሰጠው ቫልዩ አንጻር በጣም ፌር የሆነ ዋጋ ነው የምንጠቀመው። ምክንያቱም ቅድም እንዳልኩሽ ሪያሊቲ የሚገነባው ሆቴል ስታንዳርድ አፓርትመንቶችን ነው የሚሰጠው። አሚኒቲዎች ኖርማል አፓርትመንቶች ስታንዳርድ አፓርትመንቶች ላይ ማታገኛቸው ሪል ሌክዠሪ የሆኑ አሚኒቲዎችን ነው የምንሰጠው እና ከዛ አንጻር ስታዩ የምንሸጥበት ዋጋ በጣም ፌር የሆነ ዋጋ ነው። ሌላው አከፋፈላችን ነው። አሁን ለምሳሌ የሱቅ አከፋፈላችን 10% ነው ዳውን ፔመንት የምንጠይቀው። የቤቶችም ላይ 10%። አብዛኛውን ጊዜ የተለመደው የሱቅ ማስታወቂያዎች ላይም ሰምተሽ ሊሆን ይችላል ከ30% በላይ ነው የሱቅ ዳውን ፔመንት የሚጠይቀው። እኛ ግን 10% ከፍሎ የቀረውን በጊዜ ሂደት መክፈል የሚችሉበትን አማራጭ አመቻችተናል። ሌላው ደግሞ ስፔስ ነው። ያው ሪል ስቴት አልቲሜትሊ የምንሸጠው ቦታዎች ስፔሶችን ነው፣ የመኖሪያ ስፔሶችን ነው እና ሪያሊቲ ስፔስ ላይ በጣም ጀነረስ ነው። መኝታ ቤቶቻችን፣ ሳሎኖቻችን ካይሻቸው በጣም ሰፋፊ ተደርገው የተሰሩ ለቀቅ ያሉ ናቸው። ኢቨን መዘዋወሪያ ቦታዎች ለምሳሌ እንደ ኮሪደር፣ እንደ ደረጃ፣ እንደ ሊፍት ያሉ ቦታዎችን ከዛ ውጭ ደግሞ ኢቨንት ምናምን ማዘጋጃዎችን ቦታዎችን ራሱ ካይሽ በጣም ደጎነን ነው እየሰጠን ያለ ነው እና በጣም እንደዚህ አይነት ነገሮች ላይ በስትክክል መኖሪያ ምቹ የሚሆንበትን ስፔስ አግኝቶ እንዲኖር በጣም እንፈልጋለን እና ሪያሊቲ ላይ ስትመጪ የማታየው ነገር ምንድነው የተጣበበ የተጨናነቀ ነገር። ቅድምም እንዳሳየዎች ሱቆቹ ላይ በጣም ሰፊ የሆነ ኦፕን ዳውን አለው። ግራውንድ እና 4ኛ ፎቅ ላይ እንኳን ቢኮን ያን ያክል ዲፍረንስ የለውም። ሰው ግራውንድ ላይ ሆኖ ሱቆቹን ማየት የሚችልበት የሙል አይነት ቫይብ ያለው አይነት ሱቆችን ነው በመሸጥ የምንገኘው እና ሰው መጥቶ ሾፕ እያደረገ አት ሴም ታይም ኢንጆይ የሚያደርግበት ወክ የሚያደርግበት ቦታዎችን እናዘጋጃለን እና ቤቶቻችን ላይ ትሽ ከሆነ እነዚህ ነገሮች በጣም የተለመዱ ነገሮች ናቸው እና ሪያሊቲ በዚህ በጣም ስፔሻል ያደርገዋል ማለት ነው። መልካም። ስለ ዋጋዎቹ እናንሳ። በምን አይነት የካሬ አማራጭ ነው የቀረበው? ዋጋቸውስ ደግሞ ስንት ነው? ዋጋዎቹን ስናይ ከሱቅ ስንጀምር ሱቅ ለምሳሌ ቅድም እንዳልኩሽ ከ10 ካሬ ጀምሮ አለን። ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ሱቆች ከዛ ከፍ እያሉ አሉ ማለት ነው። ለምሳሌ የ2 ሚሊዮኑን 10% ከፍለው ያ ማለት 200 ሺህ ብር ከፍለው ያንን ሱቅ መግዛት ይችላሉ ማለት ነው። ይሄ እንግዲህ በጣም ጥሩ የሆነ ኦፖርቹኒቲ ይመስለኛል። በ200 ሺህ ብር የሱቅ ባለቤት መሆን ይቻላል። በ200 ሺህ ብር የሱቅ ባለቤት መሆን ይቻላል ማለት ነው። ሌላው ደግሞ አፓርትመንት ነው። አፓርትመንት ለምሳሌ ከ86 ካሬ ጀምሮ ባለ 1 መኝታ እስከ 186 ድረስ ባለ 3 መኝታ አፓርትመንቶች አሉ። ያንን ደግሞ በ10% ቅድመ ክፍያ ከ1 ሚሊዮን ብር ጀምሮ እስከ 2.3 ሚሊዮን ብር 10% ቅድመ ክፍያ ከፍለው የቀረውን ደግሞ በረጅም ጊዜ መክፈል የሚችሉበትን አማራጭ አመቻችተናል። ከዛ ውጪ ደግሞ የፋሲካ በዓልን ምክንያት በማድረግ ከ10 እስከ 8% የሚደርሱ ቅናሾችን አድርገናል። ለምሳሌ ባለ 1 መኝታው ላይ ከ1 ሚሊዮን 200 ሺህ ጀምሮ ቅናሾችን በመስጠት ላይ እንገኛለን። ባለ 3 መኝታው ላይ ደግሞ 2 ሚሊዮን ይሄ 10% ዳውን ፔመንት ለሚከፍል ሰው ማለት ነው እየሰጠን የምንገኘው። ከዛ በተጨማሪ ደግሞ 10% በላይ ከፍ አድርጎ ለሚከፍል ሰው ከ15 እስከ 30% የሚደርስ ቅናሾችን እንሰጣለን። ለምሳሌ እዛው 139 ካሬ የቦሌ ዲፕሎማት ሮድ አፓርትመንትን ብናይ 139 ካሬ ከ16 ሚሊዮን ዝቅ አድርገን በ11 ሚሊዮን 100% ለሚከፍል ሰው በ11 ሚሊዮን ብር እንሸጣለን ማለት ነው። ይሄ በመሃል ወደ 5 ሚሊዮን አካባቢ ወይም ወደ 4.8 አካባቢ ቅናሽ አድርገናል ማለት ነው 100% ለሚከፍል ሰው። ስለዚህ ሰው 70%ን ከፍሎ የቤት ባለቤት መሆን ይችላል፣ የባለ 2 መኝታ ማለት ነው። እንደዚህ የመሳሰሉ ቅናሾችን ሁሉም ሳይቶቻችን ላይ አድርገናል። ስለዚህ በዚህ አጋጣሚ እናንተን ፕሮግራም የሚከታተሉ ሰዎች የዚህ እድል ተጠቃሚ ቢሆኑ በጣም ደስ ይለናል። በጣም አሪፍ። ስለ አከፋፈሉ ደግሞ እናውራ። እንዴት ነው ያከፋፈል ሁኔታው? ቅድም ያልጨመርኩልሽ ነገር ምንድነው ሪያሊቲ ከስተመር ኦሪየንትድ ካምፓኒ ነው። ማለትም ከስተመሩ በሚመቸው መንገድ ነው እኛም አከፋፈል የምናደርገው። ስለዚህ ሁለት አይነት ያከፋፈል መንገድ አለ። አንደኛው የታይም ቤዝድ የሚባል ነው።
ያ ማለት ቅድመ ክፍያ ከከፈለ በኋላ በየ3 ወር ጊዜው ሁለተኛ ክፍያውን ሶስተኛ ክፍያውን እያለ የሚጨርስበት አካሄድ አለን። ሌላኛው ሁለተኛው ደግሞ ፕሮግረስ ቤዝድ ነው። ፕሮግረስ ቤዝድ ማለት አሁን ለምሳሌ ግንባታ ላይ ያሉ ሳይቶቻችን አሉ። በሚሄዱበት የግንባታ ማይልስቶን መሰረት እያየ እሱ የሚከፍልበት አማራጭ አለ ማለት ነው። ስለዚህ እነዚህን ሁለት የክፍያ አማራጮችን እንሰጣለን ማለት ነው። ስለዚህ ከስተመሮች እንዳልኩሽ በሚመቻቸው መንገድ ዲል ማድረግ ይችላሉ ማለት ነው። በጣም አሪፍ። እንግዲህ ቀደም ብለህ እንደጠቀስከኝ የምትሰሯቸው ቤቶችም ሱቆችም ሌክጀሪ ናቸው። ሰዎች ቤት ሲገዙ ደግሞ አብረው የሚያስፈልጋቸው የተለያዩ አይነት ነገሮች አሉ። ድግስ ቢኖርባቸው፣ ሀዘር ቢኖርባቸው እንዲሁም ደግሞ ለመዝናኛም ለተለያዩ አይነት ነገሮች የሚጠቀሙባቸው የተለያዩ አይነት አሚኒቲዎች ይኖራሉና እስቲ ሰፋ አድርገህ ስለ አሚኒቲዎቹ ንገረኝ። አፓርትመንት ያው ከግቢ ቤት የለመዱ ሰዎች ወደ አፓርትመንት መምጣት የሚከብዳቸው ለምሳሌ ማህበራዊ ጉዳዮችን ለማካሄድ ትንሽ የሚከብድ ሁኔታ አለ ብለው ያስባሉ። ሪያሊቲ ጋር ስንመጣ ያንን ኮምፕሊትሊ የቀረፈ መፍትሄዎችን ነው የምንመጣው። ለምሳሌ ሀዘን ቢኖር ትናንሽ ለምሳሌ እንደ ልደት እንደ ምርቃት እንደ ልጆች ምርቃት አይነት ነገር ቢኖር ሁሉንም ነገር ማዘጋጃ የሚሆን የራሳችን የሆነ የምናዘጋጀው ክለብ ሃውስ አለ። ያ ክለብ ሃውስ የራሱ ኪችን አለው። ስለዚህ ቤት ሳይቆሽሽ ምንም አይነት ነገር ሳይነካው እዛው ክለብ ሃውስ ውስጥ ጨርሰው ድግሳቸውን ኢቨንታቸውን ጨርሰው መሄድ ይችላሉ። ከዛ ውጭ ደግሞ በጣም ሰፊ የሆነ ቴራስ ሁሉም ሳይቶቻችን ላይ ያለ ይሄ ሀዘን ቢያጋጥመን ለቅሶ እንደዚህ አይነት ነገሮችን እዛው ላይ ማካሄድ እንችላለን ማለት ነው። ከዛ ውጭ ደግሞ አፓርትመንት ላይ የማናገኛቸው ብዙ ጊዜ ሆቴሎች ላይ የምናገኛቸው ለምሳሌ ስቲም፣ ሳውና፣ ስታንዳርዱን የጠበቀ ጂም እነዚህ ሪያሊቲ ሁሉም ሳይቶች ላይ አሉ። ከዛ በተጨማሪ ደግሞ ሪሴፕሽን አለው። ያ ሪሴፕሽናችን ሰዎች መጥተው ከፈለጉ የሚጠብቁበት እንግዳ የሚቀበሉበት ኢንተርኮም ሲስተም ያለበት እዛ ሆኖ ከቤት ባለቤቱ ጋር ከቤቱ ሳይወርድ ኮሚኒኬት የሚያደርጉበት እነዚህን አሚኒቲዎች እናዘጋጃለን። ከዛ ውጭ ደግሞ አፓርትመንት ላይ ኮመን የሆኑ አሚኒቲዎች አሉ። ለምሳሌ ሊፍት፣ ባካፕ ጀነሬተር፣ ከርሰ ምድር ውሃ፣ መኪና ማቆሚያ ፓርኪንግ። እዚህም እንዳይሹ ለሱቆች ሰፊ የሆነ ፓርኪንግ ነው ፕሮቫይድ የምናደርገው። እዛም አፍሪካ ህብረት ጋር ያለው ሳይታችንም ላይ ለሱቅና ለቤት ፓርኪንግ ለይተን ለሁሉም ፓርኪንግ አገልግሎት የሚያገኙበትን መንገድ እናመቻቻለን ማለት ነው። ስለዚህ ሪያሊቲ አፓርትመንቶች ላይ የሚኖሩ ሰዎች ሁልጊዜም ቢሆን ከግቢ የመኖር ጋር ያልተናነሰ ህይወትን ነው የሚኖሩት። ስፔስ አላቸው፣ ኢቨንት ካላቸው ሁሉንም ነገር ማዘጋጀት ይችላሉ ማለት ነው። በጣም አሪፍ። ቆይታችን በጣም ደስ የሚል ነበረ። ቀደም ሲል የነበረንም ጉብኝት አሁንም ደግሞ ቁጭ ብለን የተወያየ ነው ሀሳብ በጣም ጥሩ ስለ ቤቶቻችሁ ስለ ሱቆቻችሁ ጥሩ የሆነ መረጃ ነበር ያካፈልከን። ቀረ የምትለው ሀሳብ ካለ ድሉን ልስጥህ። ከዛ በተጨማሪ ደግሞ ስለ ቢዝነስ ሚዲያ ለሚመጡ ተመልካቾቻችን እናንተ ጋር ምን አይነት አዲስ ነገር ይኖራል? በጣም ጥሩ። ያው ከፊታችን ያለው በዓል ነው። እንኳን ለፋሲካ በዓል በሰላም አድርሳችሁ ማለት እንፈልጋለን። እንደዛ ስንል ደግሞ ባዶ እጃችንን ሳይሆን በጣም የሚያጓጓ ቅናሾችን ይዘን ነው የመጣ ነው። ስለዚህ ስለ ቢዝነስን ይህን ቪዲዮ አይተው ለሚደውሉ ደንበኞች በጣም ስፔሻል የሆነ ዲስካውንቶችን ፕሮቫይድ እናደርጋለን እንሰጣለን ማለት ነው። ስለዚህ ሪያሊቲን ያው አብዛኛው ከሞላ ጎደል አውርተነዋል። ይህን ቪዲዮ ለሚያዩ ሰዎች ማለት የምፈልገው ቤት መግዛት በህይወት ዘመን 1-2 ጊዜ ልናደርገው የምንችለው ነገር ነው። ስለዚህ ትልቅ ጥንቃቄ ይፈልጋል። ስለዚህ አጣርተው ማየት ያለባቸውን ነገር አይተው እንዲገዙ ሪኮመንድ እናደርጋለን። በዚህ አጋጣሚ ደግሞ ሪያሊቲ ሳያዩ የትኛውን ቦታ እንዳይወስኑ እንመክራለን። ይምጡ፣ ቼክ ያድርጉን። በአሁን ያወራነውን ነገር ደግሞ እውነት መሆኑን ይዩ። በእርግጠኝነት ደስተኛ ሆነው እንደሚሄዱ እርግጠኛ ነኝ። ስለዚህ ይሄንን ነው የምለው። እናንተም ስለመጣችሁ በጣም አመሰግናለሁ። በቀጣይ ጊዜም ደግሞ እንደምንገናኝ እርግጠኛ ነኝ። እንግዲህ እነዚህን ቤቶች፣ ሱቆች መግዛት ለሚፈልጉ ተመልካቾቻችን አገር ውስጥ ያሉ ከውጭ ቢላሉ ሊሆን ይችላል እናንተም በየትኞቹ አድራሻ ማግኘት ይችላሉ? ኦኬ፣ በጣም ጥሩ። ሀገር ውስጥ ያሉ ደንበኞቻችን ውጭም ያሉ ታች በምናስቀምጥላቸው ስልክ ቁጥር መደወል ይችላሉ። ከኢትዮጵያ ውጭ ካሉ ደግሞ በዋትሳፕ በቴሌግራም ቀጥታም በማንኛውም ሰዓት በመደወል የኛ ሽያጭ ሰራተኞች ጋር መነጋገር ይችላሉ። በዚህ አጋጣሚ ደግሞ እዛ ሆነው ደግሞ መጨረስ ለሚፈልጉ ሰዎች እዛው ባሉበት ሆነው ይህን ዲስካውንት መጠቀም ለሚፈልጉ ሰዎች እዛ ሆነው ፔመንታቸውን ፈጽመው ውልም በዲጂታል ልከንላቸው ሁሉንም ነገር ጨርሰው እዛው ባሉበት መጨረስ ይችላሉ። ስለዚህ ይህንን ሁሉ እኛ ፋሲሊቴት እናደርጋለን። ስለዚህ ከታች ባሉ ስልክ ቁጥሮች እየደወሉልን እኛን ማግኘት ይችላሉ ማለት ነው። ለነበረን ቆይታ በጣም አድርጌ አመሰግናለሁ።
ውድ የስለ ቢዝነስ ሚዲያ ተከታታዮቻችን የዛሬው ፕሮግራማችን ይሄንን ይመስል ነበር። ቤትም ሱቅም ለምትፈልጉ ሰዎች ዛሬ ቆንጆ የሆነ አማራጮችን አስጎብኝተናችኋል። እናንተም እንግዲህ በመሀል ከተማ ላይ የቤት ባለቤት የሱቅ ባለቤት መሆን የምትፈልጉ ከሆነ ሪያሊቲ ሪል ስቴት ያመጣላችሁን ኦፈር ተጠቅማችሁ በዓልን በማስመልከት ከፍተኛ የቤት ቅናሽ እንዳደረገ አይተናል። እንግዲህ በተጨማሪም ደግሞ ለፋሲካ በዓል ለመላው የክርስትና እምነት ተከታዮች እንኳን ለበዓሉ በሰላም አደረሳችሁ ለማለት እንወዳለን። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። እንደነዚህ ተመሳሳይ ፕሮግራሞች በየጊዜው እንዲደርሳችሁ ማለት ነው። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆይ።